አይነት ሴቶች ጀነት አይገቡም። ወላ የጅድነ ሪሐሃ ሽታዋንም አያገኙም። ወኢነ ሪሐሃ የጀነት ሽታ ለዩጀዱ ይገኛል ይሸታል ሚን መሲረቲ ከዛ ወከዛ ይሄን ያክል ርቀት ሲቀረው 500 ዓመት ርቀት ሲቀር ሽታው ቀድሞ ይደርሳል። አይደለም ጀነት ሊገቡ ከሩቅ የሚደርሰውን ሽታው እንኳን አያገኙትም። የደረት የወገብ ቅርጽ መታየት የለበትም፣ ሰፊ ጀልባብ መሆን አለበት እንደሚባለው ሁሉ ኒቃቡን ካቢደረግ ጅልባቡን ካቢደረግ ፀጉር ከፍ ብሎ መታየት የለበትም። ራሱ የተፈጥሮ ፀጉርም ከፍ ብሎ መታየት የለበትም። ፀጉር ማስያዣና መሰል ነገሮችን ጨምሮ አብዝቶ ለማሳየትም መሞከር የለበትም። ሒጃብ ተደርጎ ሲወጣ ቅርጹ ከፍ ብሎ መታየትም የለበትም። ቤት ውስጥ ስትሆን ደግሞ የሌላትን ፀጉር ብዙ አድርጋ ለማሳየት ወንዱን ባይኖር ፀጉሯን ገልጣውን ቢሆን ቤት ነኝ እንኳን ብላ ቢሆን ፀጉርን ትልቅ አድርጎ ለማሳየት ሌላ ነገር መጨመር ይከለከላል። የሰውነት ቅርጽ የሚያሳይ ሰውነትን ወጥርጥር የሚያደርግ ልብስ መልበስ ከልክሏል። አሁን ላይ ስማቸው ትልልቅ ስም ይሆን ጁሙዓ ላይ መስጂድ መጥተው የሚሰግዱ ለምን እንደሆነ ምን አይተው ምን ይዘው እንደሆነ አናውቅ። ፊት ለፊት ሰውነታቸውን ሙሉ በሙሉ ቅርጽ የሚያሳይ ከኋላ መቀመጫቸውን ቅርጽ የሚያሳይ እግራቸውን እስከ ባታቸው የሚገልጥ እጃቸውን እስከ መሃል ክንዳቸው አካባቢ የሚያሳይ ለብሰው ቤት ውስጥ ሴት ልጅ ለባሏ እንጂ መኳኳል በማትችሉበት መልኩ ተኳኩለው ወጥተው ይሄዳሉ። ይሄን ሐዲስ አድርሱላቸው ነገሯቸው። እኛ የነቢዩ ኡመት የአምር ቢልማዕሩፍ የነህይ ዐኒል ሙንከር ህዝቦች ምርጥ ህዝብ ተደርጋችኋል። በመልካም ታዛላችሁ ከመጥፎ ተከለክላላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልኩ ሸሪዓን ጥሳ ተገላልጣ እዩኝ ስሙኝ ብላ ለብሳ ከምትሄድ ሴት ጋር ሙሉ ሒጃብ አድርገሽ አብረሽ ልትሄጂ አይገባም። ልትመክሪ ልታስተምሪ ከሆነ ተስፋ እስካልቆረሽ ድረስ አድርጊ። ነገር ግን ምንም እንዳልተፈጠረ አድርገሽ ዝም ልታይ አይገባም። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم 33ኛው ሐዲስ ባቡ መንዕ النساء ሴቶች የተከለከሉ መሆናቸውን የሚያሳይ ሐዲስ ነው። من لبس الثياب الضيقة ጠባብ ልብሶችን ከመልበስ التي تصف የሰውነት ቅርጽን የሚያሳዩ أو الرقيقة አልያ ደግሞ ስስ ልብሶችን መልበስ التي تشف ሰውነትን አሻግረው የሚያሳዩ أو القصيرة አልያ ደግሞ አጫጭር ልብሶችን መልበስ التي لا تواري الجسم كله ሙሉ ሰውነትን የማይሸፍኑ ሸሪዓው ሸፍኑ ያለውን የሴት ልጅ ሙሉ ሰውነትን የማይሸፍን አጭር ልብስ አልያ ደግሞ ስስ ልብስ አልያ ደግሞ ጠባብ ልብስ መልበስ ሐራም እንደሆነ የሚያሳይ ሐዲስ ነው። ومن تضخيم الشعر ፀጉርንም ወፈር ማድረግ ከፍ ማድረግ የተከለከለ እንደሆነ فوق الرأس ከራስ በላይ በፀጉር ማስያዣ በሚቀጠሉ ነገሮች ፀጉርን ብዙ አድርጎ ለማሳየት መሞከርም وتحريم ذلك عليهن ይሄ ሁሉ ሴቶች ላይ ሐራም እንደሆነ የሚያሳይ ሐዲስ ነው። ሐዲሱን ያስተላለፉት አቡ ሁረይራ ናቸው ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم ነብይ ብለዋል አሉ صنفان من أهل النار ሁለት አይነት ሰዎች የሳት ናቸው። ሁለት አይነት ድርጊት የሚፈጽሙ ሰዎች የሳት ናቸው። ለም አረሁማ አሁን ግን አላያቸውም የሉም። ለም አራሁማ ነው ከራ በኋላ አሊፍ አለ አጥፉት። ለም ጃዚማናት ለም ተብሎ አራ ተብሎ አይሳብም። ለም አረሁማ አሁን ግን አይታዩኝም። አንደኛው ቀውሙን ማዕሁም ሲያጥ እጃቸው ላይ አለንጋ ያለ ከአዝናቢል በቀሪ የከብት ጭራ የሚመስል የድሪቡነ ቢሃ ናሳ ሰውን ያለ አግባብ የሚመቱበት አለንጋ እጃቸው ላይ የማይጠፋ ሰዎች ናቸው። ግፈኛ ፖሊሶች፣ ህግ አስከባሪ የሚባሉ ሰዎች ማለት ነው። ሁለተኛው ወኒሳኡን ሴቶች ናቸው የሳት የተባሉ ምን አይነት ሴቶች? ካሲያቱን ዓሪያት ካሲያት ለስሙ የለበሱ ዓሪያት ግን በትክክል ያለበሱ ሙሚላቱን ማኢላት ከሐቅ ጎዳና ወጣ ብለው ሙሚላት ሌሎችም እንዲወጡ የሚያደርጉ ከሐቅ ያፈነገጡ ሌሎች እንዲያፈነግጡም ሰበብ የሚሆኑ ሩኡሱሁና ፀጉራቸው ራሳቸው ከአስኒመቲል ቡኽቲል ማኢላ የግመል ሻኛ ይመስላል። ከአስኒመቲል ቡኽቲ የቡኽት የግመል ሻኛ ይመስላል። አልማኢላ ወደ አንድ ጎን ያዘነበለ ላ የድኹልነል ጀነህ እንዲህ አይነት ሴቶች ጀነት አይገቡም። ወላ የጅድነ ሪሐሃ ሽታዋንም አያገኙም።
ወኢነ ሪሐሃ የጀነት ሽታ ለዩጀዱ ይገኛል ይሸታል ሚን መሲረቲ ከዛ ወከዛ ይሄን ያክል ርቀት ሲቀረው 500 ዓመት ርቀት ሲቀር ሽታው ቀድሞ ይደርሳል። አይደለም ጀነት ሊገቡ ከሩቅ የሚደርሰውን ሽታው እንኳ አያገኙትም። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ካሲያቱን ዓሪያት ብለው ማለት ተልበሱ ضيቀተን ጠበብ ያለ ልብስ አው ሸፋፈተን ወይም ስስ ልብስ አው ቀሲረተን ወይም ሙሉ ሰውነቷን ማይሸፍን አጭር ልብስ ምትለብስ ሴት ማለት ነው። ማኢላት ማለት ደግሞ ሙንሐሪፋት አን ጣዓቲላህ አላህን ከመታዘዝ ያፈነገጡ ከመስመር የወጡ ማለት ነው። ሙሚላት ማለት ደግሞ የተዘነበሉ ሌሎችን የሚያዘነብሉ አፈንጋጭ እንደሆኑ የሚያደርጉ ማለት ያሕሚልነ ገይረሁነ ሌሎች ሴቶችን ይገፋፋሉ ዐላ ፊዕሊሂነ የነሱን አይነት መጥፎ ስራ እንዲሰሩ ጠመው ያጠማል። አልቡኽቱ ቡኽት ማለት ነውዑን ሚነል ኢብሊ የግመል ዘር ነው። ዒዛሙ ሲናሚ ሻኛው ትልልቅ የሆነ አሲናሙ ሲናም ማለት ደግሞ አዕላ ማ ظهረል ጀመሉ ስተት ነው። አዕላ ማ ፊ ظህሪል ጀመሊ አዕላ ማ ከማ በኋላ ከባ በፊት በሁለቱ መሃል ፊ አስገቡበት። አዕላ ማ ፊ ظህሪል ጀመል የግመል ጀርባ ላይ ከፍ ብሎ የሚታየው ክፍል ሰናም ይባላል ሻኛ ማለት ነው። ይህ ሐዲስ የነቢ ሙዕጂዛ ያልሆነውን እንደሚሆን ተናግረዋል። ሁለት አይነት ሰዎች የሳት ናቸው አሁን አላያቸውም ወደፊት ይመጣሉ ማለታቸው በትክክልም እሳቸው ከሞቱ በኋላ ምርጡ ትውልድ ካለቀ በኋላ ይሄ ነገር መታየት ጀምሯል። በስተዋል ሲንፋኒ ሁለት አይነት ሰዎች ሁለት አይነት ድርጊትን የሚፈጽሙ ሁለት አይነት ጥፋትን የሚያጠፉ ሰዎች አሉ። አንደኛ ቀውሙን መዐሁም ሲያጣ እጃቸው ላይ የበሬ የከብት ጭራ የሚመስል አለንጋ ያለ ይሄ ፖሊስ ዱላ ማለት ነው። ጥፋተኞችን ህገወጦችን ለመቅጣት ከሆነ ችግር የለውም ጥፋተኝነቱ ከተረጋገጠ በኋላ። ነገር ግን በልክ መሆን አለበት። ወንጀለኝነቱ ያልተረጋገጠን ሰው ሲመቱ ወንጀለኝነቱ እንዲረጋገጥ ከተፈቀደው በላይና መመታት የሌለበትን ቦታ ሲመቱ ወንጀል ላይ ወድቀዋል፣ የጀሃነም ሰው ይሆናሉ። ሁለተኛው ካሲያቲን ዓሪያት ሴቶች ናቸው። ካሲያት በመሰረቱ አላህ ጸጋውን ሰጥቷቸው ልብስ ነበራቸው አላቸው። ካሲያት በመሰረቱ አላህ በጸጋው ልብስ የሰጣቸው ናቸው። የልብስ ማዕት ቤታቸው ውስጥ። ነገር ግን ዓሪያት አላህ በፈቀደው መልኩ አይደለም የሚለብሱት፣ እርቃኖች ናቸው። አላህ ከሚፈልገው አንፃር እርቃኖች ናቸው። ሆን ብለው ሲያሰፉ ራሱ እስከ ባታቸውም ያሰፋል። ደረታቸውን ወጠር የሚያደርግ ስስ ሆኖ አሻግሮ የሚያሳይ ዲዛይን ያለው ሆኖ የሚፈትን ይለብሳል። እነዚህ በሙሉ ዓሪያት ናቸው። በሸሪዓው ሚዛን እርቃኖች ናቸው። ካሲያቲን ዓሪያት ከላይ ማብራሪያ ላይ እንደተገለጸው ጠባቡን አጭሩን የሚለብሱ ማለት ነው። የፊተኛው ከአላህ ጸጋ ተሰጥቷቸዋል፣ ግን በአግባቡ አይለብሱም። ሁለተኛ ቢለብሱ እንኳ ስስና አጭር አሻግሮ የሚያሳይ ጠባብ ይለብሳል። ይሄም ርዕስ ተንቢሃት ላይ እጅግ በጣም በሰፊው ተዳስሷል። በዚህ ድርጊታቸው ማኢላት ሙሚላት ጠመው ሌሎችን ያጠማሉ። እነሱ የለበሱትን አይነት አለባበስ ለመልበስ ሌሎች ጥረት ያደርጋል። የወንጀል አርአያ ይሆናል። መን ሰነ ፊል ኢስላሚ ሱነተን ሰይአተን ፈዐለይሂ ውዝሩሃ በእስላም መጥፎን መንገድ ያሳየ ይሄን መንገድ ተከትለው ሄደው ወንጀሉን በሰሩ ሰዎች ልክ አላህ ዘንድ ይጠየቃል። ከነሱ ወንጀል ምንም ሳይቀነስ እሱ ላይ ይጫንበታል፣ ይቀጣል ብላ። ማኢላቲን ሙሚላት ከአላህ መንገድ ከሐቅ ያፈነገጡ ናቸው። ሌሎችም ከአላህ መንገድ ከሐቅ እንዲያፈነግጡ የሚያደርጉ ናቸው። አላህ ጠብቁ ያላቸውን ማይጠብቁ፣ ደብቁ ያላቸውን ማይደብቁ ናቸው። በንግግርም ይሁን በሁኔታ ሰዎችን ወደ ወንጀል የሚጣሩ ናቸው። ወከዛሊክ ማኢላቲን ሙሚላት ማኢላት ሲሄዱ ሲራመዱ ሚንቀባረሩ፣ ሙሚላት ፀጉራቸውን ወደ አንድ ጎን አዘን ብለው የሚሰሩ ናቸው ተብሎም ተፈስሯል። ለዚህም ነው ሩኡሱሁነ ከአስኒመቲል ቡኽቲል ማኢላ ፀጉራቸው እንደ ግመል ሻኛ ነው፣ ወደ አንድ ጎን ዘንበል እንዳለ የግመል ሻኛ። የሴት ልጅ ፀጉሯ በጨርቅ ተሸፍኖ እንኳ ቢሆን ከኋላም ይሁን በግራ ወይም በቀኝ በኩል ወይም መሃል ላይ ከፍሎ መታየት የለበትም። የፀጉሯ ቅርጽ መታየት የለበትም። የሰውነቷ ቅርጽ መታየት እንደሌለበት ሁሉ የፀጉር ቅርጽ መታየት የለበትም። ፀጉሯን እስከምትችለው ዝቅ አድርጋ ለጠፍ አድርጋ ማስያዝ አለባት። ተሰርቶም ይሁን ያልተሰራ ከፍ ካለ ቅርጹ ከታየ ሒጃቡ አልተሟላ። የሰውነት አካላት
የደረት የወገብ ቅርጽ መታየት የለበትም፣ ሰፊ ጀልባብ መሆን አለበት እንደሚባለው ሁሉ ኒቃቡን ካቢደረግ ጅልባቡን ካቢደረግ ፀጉር ከፍ ብሎ መታየት የለበትም። ራሱ የተፈጥሮ ፀጉርም ከፍ ብሎ መታየት የለበትም። ፀጉር ማስያዣና መሰል ነገሮችን ጨምሮ አብዝቶ ለማሳየትም መሞከር የለበትም። ሒጃብ ተደርጎ ሲወጣ ቅርጹ ከፍ ብሎ መታየትም የለበትም። ቤት ውስጥ ስትሆን ደግሞ የሌላትን ፀጉር ብዙ አድርጋ ለማሳየት ወንዱም ባይኖር ፀጉሯን ገልጣም ቢሆን ቤት ነኝም ብላ ቢሆን ፀጉርን ትልቅ አድርጎ ለማሳየት ሌላ ነገር መጨመር ይከለከላል። ርዕሱ ላይ የተጠቀሰው ይሄ ነው። እምቢ ብለው ይሄን ካደረጉ ላ የድኹልነ አልጀነተ ወላ የጅድነ ሪሐሃ የሳት ናቸው፣ ጀነት አይገቡም፣ ሽታዋንም አያገኙም። ላ የድኹልነ አልጀነ ጀነት አይገቡም የተባለው ይሄ ሐራም መሆኑን ከማወቃቸው ጋር ምን ችግር አለው? መብቴ ነው ብለው ካደረጉ አበደን ጀነት አይገቡም። አላህ ሐራም ያደረገው ነቢ ሐራም ያደረጉትን ሐላል ነው ብሎ ማመን ኩፍር ነው፣ ከእስላም ያወጣ። ላ የድኹልነ አልጀነ ይሄን ማድረግ ፀጉርን ከፍ አድርጎ አቁሞ መስራት፣ ጠባብ መልበስ፣ ስስ መልበስ፣ ሙሉ ሰውነትን የማይሸፈን ልብስ መልበስ መብቴ ነው ችግር የለውም ብለው ከሆነ የሚያደርጉት ከማወጋ ስሜት ተከትለው ከሆነ የሚያደርጉት አላህ ሐራም ያደረገው ነቢ የከለከሉትን ሐራም ነው ያሉትን ሐላል ብለዋል፣ ይከፍራል። ይሄኔ መቼም ጀነት አይገቡ። ይሄ ወንጀል ነው አይቻልም አውቃለሁ ነፍሴን ማሸነፍ አቅቶኝ ነው ነገ ከነገ ወዲያ ተዋለው በሚል ከሆነ የሚያደርጉት ላ የድኹልነ አልጀነት የሚባለው ይሄኔ በሰላም ቀጥ ብለው ከሚገቡት አይገቡም። ጀሃነም ገብተው በወንጀላቸው ተቀጥተው ይወጣሉ። ኢዛ ለም የተገመድሁነ አላሁ ቢረሕመቲህ። አሊያ ደግሞ ላ የድኹልነ አልጀነተ ጀነት ቀጥ ብለው አይገቡም። ቢገቡም ወላ የጅድነ ሪሐሃ ጀነት ላይ መንፈስ የሚያድስ ደስ የሚለውን የጀነት ሽታ አያገኙ፣ ሽታን ይነፈጋሉ ጀነት ውስጥ ቢገቡም ተብሏል። ይህንንም ካሁን ቀደም የሆነ ሐዲስ ላይ አንስተናል። ሊዳ አለባበስ ጀነት ከመግባት እንቅፋት ሊሆን ይችላል ማለት ኢማን በልብ ነው፣ ልብስ አትበሉ፣ ዋናው አላህ የሚያየው ቀልብ ነው ይላሉ ብዙ አላዋቂ የሆኑ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም በልብስ ምክንያት በፀጉር አያያዝ ምክንያት ጀነት እንደማይገባ እየተናገሩ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ የሰውነትን ቅርጽ የሚያሳይን ልብስ መልበስ ከልክለዋል። በግዛት ዘመናቸው ባለባበስ ዙሪያ ህግ አውጥተዋል ማለት የሰውነት ቅርጽ የሚያሳይ ሰውነትን ወጥርጥር የሚያደርግ ልብስ መልበስ ከልክለዋል። አሁን ላይ ስማቸው ትልልቅ ስም የሆነ ጁሙዓ ላይ መስጂድ መጥተው የሚሰግዱ ለምን እንደሆነ ምን አይተው ምን ይዘው እንደሆነ አናውቅ። ፊት ለፊት ሰውነታቸውን ሙሉ በሙሉ ቅርጽ የሚያሳይ ከኋላ መቀመጫቸውን ቅርጽ የሚያሳይ እግራቸውን እስከ ባታቸው የሚገልጥ እጃቸውን እስከ መሃል ክንዳቸው አካባቢ የሚያሳይ ለብሰው ቤት ውስጥ ሴት ልጅ ለባሏ እንጂ መኳኳል በማትችሉበት መልኩ ተኳኩለው ወጥተው ይሄዳሉ። ይሄን ሐዲስ አድርሱላቸው ነገሯቸው። እኛ የነቢዩ ኡመት የአምር ቢልማዕሩፍ የነህይ ዐኒል ሙንከር ህዝቦች ነን። ምርጥ ህዝብ ተደርጋችኋል። በመልካም ታዛላችሁ፣ ከመጥፎ ተከለክላላችሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መልኩ ሸሪዓን ጥሳ ተገላልጣ እዩኝ ስሙኝ ብላ ለብሳ ከምትሄድ ሴት ጋር ሙሉ ሒጃብ አድርገሽ አብረሽ ልትሄጂ አይገባም። ልትመክሪ ልታስተምሪ ከሆነ ተስፋ እስካልቆረሽ ድረስ አድርጊ። ነገር ግን ምንም እንዳልተፈጠረ አድርገሽ ዝም ልታይ አይገባም። ነዓም ማስተማር መምከር ረጅም ጊዜ ሊወስድ ይችላል አንዳንዴ ተስፋ ሳይቆረጥ። ነገር ግን ይሄ ርዕስ ተዘግቶ ምንም ባለባበሷ ዙሪያ ምንም አትይ ከመሆኑ ጋር ጓደኛሽ ስለሆነች ዘመድ ስለሆነች አብረሽ ልትሄጂ አብረሽ ልትቀመጪ አይገባም። ለአላህ ብሎ መቆጣት የሚባል ነገር አለ። ተስፋ እስክትቆርጪ ድረስ ሞክሪ። ጭራሽ አታንሺ ይሄን ነጥብ ካለች ከሷ ጋር ያለ ግንኙነት መቆም አለበት። ለአላህ ልንቆጣ ይገባል። ከእናንተ ውስጥ ወንጀል ያየ በእጁ ያስወግድ። ልበሽ ይሄን አስተካኪ ባይል አልበሻት ፈመን ለም የስተጢዕ ፈቢሊሳን በእጁ ማስተካከል ያልቻለ ወንጀሉን ማስወገድ ያልቻለ በምላሱ ይናገር። ይሄ ወንጀል ነው፣ ሐራም ነው። ፈመን ለም የስተጢዕ ይሄንም ያልቻለ በልቡ ይጥላ ተብሎ በልብ የጠላ ሰው ልቡ የሚጠላውን ነገር ከሚያይበት ቦታ ራቅ ማለት አለ። ኢማም ማሊክ ረሂመሁላህ ተዓላ ወሲፋት የሚባሉ ሴቶች አሉ። ከትልልቅ ሴቶች ጋር አብረው የሚንከባከቧቸው የሚሄዱበት ሁሉ አብረው የሚሄዱ ልብስ የሚያቀርቡ ምግብ የሚያቀርቡ ኻዲሞች አሉ። እነሱ የሚለብሱት ለየት ያለ ልብስ ነበር የነሱ መለያ ይሆን። ስለዚህ አይነት አለባበስ ሲጠየቁ አይቻልም። ምክንያቱም የእንደዚህ አይነት ሴቶች ልብስ ወገብ ላይ ይታሰራል። ወገብ ላይ ሲታሰር የመቀመጫቸውን ቅርጽ ያሳያል ብላ ኢማሙ ማሊክ ረህመቱላሂ ዐለይህ 179ኛው ዓመተ ሂጅራ ላይ ነው የሞቱት። ታቢዒዎችን ያገኙ ሰው ናቸው። ብዙ ጊዜ ከቤት አይወጡም እንዲህ አይነት ሴቶች። ነገር ግን ቤት ከአለቃቸው ጋር አብረው ግቢ ውስጥ ቤት ውስጥ ስለሚንቀሳቀሱ ወጣ ስለሚሉ ወንድ ያለበት ጋር ሊደርሱ ይችላል። ታዲያ ይህ የነሱ ልዩ ልብሳቸው ወገብ ላይ ሲታሰር የመቀመጫን ቅርጽ ያሳያል። ስለዚህ ይህ መልበስ አይቻልም ብላ ታዲያ ሐኪም ቤት ላይ
ትምህርት ቤት ላይ ሌሎችም መስሪያ ቤቶች ላይ የሥራ ልብስ ተብለው ከጅልባብ ላይ ከኒቃብ ላይ የሚደርቡ እህቶች አሉ። በተለይ የሕክምና ተቋማት ላይ አገልግሎት የሚሰጡ ትምህርት ቤትም ተመሳሳይ በሆነ መልኩ ጅልባባቸው ላይ ጋውን የሚደርቧል። هذا لا يجوز يا أختي. هذا الله تعالى أعلم. የዛሬ ደርሳችን በዚህ ያበቃል። السلام عليكم ورحمة الله وبركاته.